ሰዎች እንደፈለጉ ሲያደርጉን ዝም ብለን የምንቀበልበት ጊዜ አለ። ለመልካምነታችን ምላሹ ንቀት ሲሆንብን፣ ስንቀርባቸው ሲርቁን፣ ፍቅር ስንሰጥ ጥላቻ ሲመልሱልን ለምን ይመስላችኋል? ለሰው ፊት አለመስጠት ሲባል ሰውን መጥላት ወይም መኩራት ማለት አይደለም። ነገር ግን ሰዎች እናንተን እንዴት መያዝ እንዳለባቸው የምታሳውቁበት መንገድ ነው። ዛሬ ሰዎች ወሰናቸውን አውቀው እንዲያከብሯችሁ የምታደርጉባትን 3 መንገዶችን እናያለን። ወደ ነጥባችን ከመግባታችን በፊት አንድ እውነት እንነጋገር። አብዛኞቻችን ሰዎች እንዲወዱን ብለን ማንነታችንን እንቀይራለን። እሺ ባልን ቁጥር ተቀባይነት የምናገኝ ይመስለናል። ነገር ግን ስነ ልቦናው የሚለው በተቃራኒው ነው። የሰው ልጅ በተፈጥሮ በቀላሉ የሚገኝን ነገር ዋጋ አይሰጠውም። ሁሌም ስትገኙ፣ ሁሌም ዝቅ ስትሉ ሰዎች እንደ መብታቸው እንጂ እንደ ውለታ አይቆጥሩትም። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የመጀመሪያው ነጥብ ሁሌም ተገኛ አትሁኑ። ለሁሉም ጥሪ፣ ለሁሉም ግብዣ፣ ለሁሉም ወሬ ጊዜ ካላችሁ ሰዎች የራሳችሁ ሕይወት እንደሌላችሁ ያስባሉ። ወርቅ ውድ የሆነው ለምንድን ነው? በብዛት ስለማይገኝ ነው አይደለም? አፈር ግን በየቦታው አለ። ለዛም ነው ማንም የማይሳሳለት። የራሳችሁ ሕይወት፣ የራሳችሁ ህልም፣ የራሳችሁ ስራ ሊኖራችሁ ይገባል። ሰዎች ሲፈልጓችሁ ስራ ላይ መሆናችሁን ሲያዩ ጊዜያችሁን እንደምትጠቀሙትና ጊዜያችሁ ውድ እንደሆነ ይረዳሉ። የሰው ልጅ ስራ ፍት የሆነን ሰው አይወድም አይቀርብምም። ስለዚህ ለራሳችሁ ስራችሁ ላይ አተኩሩ። ለሰዎች ሳይሆን ለራሳችሁ ፊት ስጡ። ሁለተኛውና ወሳኙ አይሆንም ማለትን ተለማመዱ። ለሰው ፊት መስጠት የሚጀምረው የማትፈልጉትን ነገር ለሰው ብላችሁ ስትቀበሉ ነው። አቅማችሁ የማይፈቅደውን እርዳታ ሲጠይቋችሁ፣ የማትፈልጉት ቦታ እንሄድ እያሉ ሲገፋፋችሁ፣ ይቅርታ አይመቸኝም፣ ይህንን ማድረግ አልችልም ማለት መብታችሁ ነው። የሚገርመው ነገር እምቢ ማለት ስትጀምሩ ሰዎች እናንተን ለማክበር ይገደዳሉ። ምክንያቱም የራሳችሁ አቅምና ወሰን እንዳላችሁ ይረዳሉ። ለሁሉም እሺ የሚል ሰው የራሱ የሆነ ማንነት የለውም። ሶስተኛው ነጥብ ደግሞ ለራሳችሁ ክብር ስጡ። ሰዎች እንዲያከብሯችሁ ከፈለጋችሁ መጀመሪያ ራሳችሁን አክብሩ። ራሱን የሚንከባከብ ሰው ለቃሉ የሚታመንና ስርዓት ያለው ሰው ማንም አይደፍረውም። ለሰዎች ከመጠን በላይ ስትጨነቁ ስለ ራሳችሁ ደስታ ትረሳላችሁ። ሰዎች ወደ ህይወታችሁ ሲመጡም ሆነ ሲሄዱ ደስታችሁ የማይነካ ጠንካራ ሰው ሁኑ። ለሰዎች ፊት አትስጡ ሲባል ተኮሳተሩ ማለት አይደለም። ነገር ግን ማንም መጥቶ የሚረማመድበት ወለል አትሁኑ ነው። እንግዲህ አስተውሉ፣ ይህንን ምክር በተሳሳተ መንገድ እንዳትረዱት። ለሰው ፊት አለመስጠት ማለት ትዕቢተኛ መሆን፣ ሰውን መናቅ ወይም ጨካኝ መሆን ማለት አይደለም። ትህትናችሁ እንዳለ ሆኖ ሰዎች መስመራቸውን እንዲያውቁ ማድረግ ነው። ደግነትና ሞኝነት ይለያያሉ። ደግ ሆኖ ግን ደግነታችሁን የሚበዘብዙ ሰዎች ሲመጡ ፊት አትስጧቸው። በራችሁን ዘግታችሁ ወደ ውስጥ ተመልከቱ። ያኔ ትክክለኛዎቹ ሰዎች ራሳቸው አክብረው ይቀርባችኋል። እናንተስ ለሰዎች ፊት በመስጠት የተጎዳችሁበት አጋጣሚ አለ? እስቲ በኮመንት መስጫው ላይ ሀሳባችሁን አጋሩን፣ እንማርበታለን። እስከ ቪዲዮ መጨረሻ አብራችሁ ስለቆያችሁ እናመሰግናለን። ሰብስክራይብ እና ላይክ ማድረግ እንዳይረሳ። በሌላ ቪዲዮ እስክንገናኝ መልካም ሳምንት።